ጌታ ፈቅዶ ስለተገናኘን እናመሰግነዋለን። ሁለተኛ ነገሥት ምዕራፍ 2:23 አካባቢ እንደዚህ ይላል። ከዚያም ወደ ቤተል ወጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው ምን አሉት ይላል? አፌዙበት። ዞርም ብሎ አያቸው፣ በእግዚአብሔርም ስም ረገማቸው። ከዚያ እንደዚህ ሆነ። ከዱርም 2 ድቦች ወጥተው ከብላቴኖቹ 42ቱን ምን አሏቸው ይላል? ሰባበሯቸው። እነዚህ ከዱር የወጡ ድቦች ተጋግዘው ነው ከብላቴኖቹ 42ቱን የሰባበሯቸው። እንግዲህ ይህ ነቢይ አገልግሎቱን ሊጀምር ነው። ከዚህ ነገር በፊት እርሱ ያገለግለው የነበረ የነቢዩን የኤልያስን 2 እጥፍ የተቀበለ ነው። ስለዚህ እነዚህ ብላቴኖች ምን አላላቸው? ይህ ነገር አልተዋጠላቸውም። ለዚያ ነው ገና ከመጀመሪያው በዚያ እንግዲህ የኤልያስን የአገልግሎት ከፍታ እናውቃለን። ይሄ ደግሞ 2 እጥፍ ነው የተቀበለው። ስለዚህ ምንድነው በእንጭጩ መግጨት አለባቸው ማለት ነው። እናም እየተከተሉት አንተ መላጣ ውጣ፣ አንተ መላጣ ውጣ እያሉ አፌዙበት። እሱም ዞር ብሎ አያቸው። ከዚያስ በእግዚአብሔርም ስም ረገማቸው። እንግዲህ ከየት እንደመጡ የማይታወቁ እነኛ ድቦች ናቸው ተጋግዘው ምን ያሏቸው? የሰባበሯቸው፣ ያነካከቷቸው። ወንድሜ እንደዚህ ከሚያረጉት ጋር ነቢያቱን ለማስቆም የነቢያቱን አገልግሎት በማንቋሸሽ፣ በማጣጣል፣ በማጥላላት እንደገና ደግሞ በነቢያቱ ላይ የሆነ ሰው ሊያምነው ነቢያቱን ሊቀበሏቸው የማይችልበትን ምክንያት አድብተው ከሚፈልጉት ሰዎች ህብረት የምትጠቀመው ነገር ከሌለ ተጠቃሚ ከሆንክ ውጣ አልልህም። ጥቅሙ ይቅርብህ። የሚበልጠውን ነገር ለእግዚአብሔር በሚሰራበት ቀን ገንዘብ የክብሩ ዕቃ እንድትሆን ያንን ጥቅምን አስቀር አልልህ። ነገር ግን ምንም ሳትጠቀም እንዲሁ ሰለባ ከሆንክ እውነት መስሎ አጅባሃቸው ከሆነ አብረህ ነቢያቱ ሲሰደቡ ሲንቋሸሹ በእነሱ ላይ የሆነ የተገለጠ ስህተት ተገኝቶ እሱ ሲጋነን ደስ የሚልህ ከሆነ ጆሮ የሚነቃቃ ከሆነ ግን እያልኩ ነው፣ ውጣ፣ ይቅርብህ። የእግዚአብሔር ቃል እንደዚህ ይላል፣ ሁሉም እንዲማሩ፣ ሁሉም እንዲመከሩ፣ ሁላችሁ በእያንዳንዳችሁ ትንቢት ልትናገሩ ትችላላችሁ። እነማን? ሁላችሁ። በማን ላይ? በእያንዳንዳችሁ ላይ ምን ትንቢት ልትናገሩ ትችላላችሁ? ምን እንዲሆን ነው? ሁሉ እንዲማሩና ሁሉ እንዲመከሩ። ግን ምን? ሁላችሁም በእያንዳንዳችሁ ላይ ምን ትላላችሁ? ትንቢት ልትናገሩ ትችላላችሁ። እና ምድለኛ ነህ አንተ። ራስህ እኮ ትንቢት መናገር ትችላለህ። አንቺ ራስሽ ትንቢት መናገር ትችያለሽ። ስለዚህ ለምን በማይመለከት እንዲሁ በሞኝነት ተደባልቀህ ነቢዩ ዞር ብሎ አይቶ ድቦችን እንዲጠራ እንዲያነካክቱ ነገሮችን እንዲፈረካክሱብህ አጥርህን ለምን ትገነጣጥላለህ? ለምን ታፈርሳለህ? እግዚአብሔር ቃል እንደዚህ ይላል። እግዚአብሔር እንዲህ ይላል። ሐዋርያት ሥራ 2 ላይ ያለ ሐሳብ ነው። በመጨረሻው ቀን እንዲህ ይሆናል። የመጨረሻው ቀን እንግዲህ እኔና አንቺ ያለንበት ነው። እንዲያውም አንዳንዶች ሲናገሩ የመጨረሻው መጨረሻ ነው ይላሉ፣ አስረግጠው ወይንም እያስረዱ ማለት ነው። ስለዚህ በዚህ ጊዜ ምን ይላል? ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ማን ያለው? እግዚአብሔር። ወንዶችና ሴቶች ልጆቻችሁም ምን ይላሉ? ትንቢት ይናገራሉ። ስለዚህ ለምን ትንቢት አትናገርም? ለምን ትንቢት አትናገሪም? ለምን? ሁሉ ትንቢት ቢናገሩ ግን የማያምን ወይም ያልተማረ ሰው ቢገባ በሁሉ ምን ይላል አለ? ይወቀሳል። በሁሉም ይመረመራል፣ በልቡም የተሰወረ ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው እያለ በፊቱ ወድቆ ለእግዚአብሔር ይሰግዳል። ለምን? ለእግዚአብሔር የክብሩ ዕቃ መመስገኛው፣ ደግሞም በመጨረሻው ዘመን ሊሰራው ሊፈጽመው
ያለውን ፈቃዱን ማስፈጸሚያ ለምን አትሆኝም? ያልተማረ ወይንም ደግሞ የማያምን በመካከላቸው ቢገባ እኮ ነው የሚለው። ምን ይላል? እግዚአብሔር በእውነት በመካከላቸው ነው እያለ ወድቆ ለእግዚአብሔር ይሰግዳል። ሌላ ነገር አይደለም። ንስሐ ይገባል። የእግዚአብሔር ፈቃድ በሙላት በዚህ ሰው ይፈጸማል እያለ ነው። ምክንያቱስ ምንድን ነው? የትንቢት መንፈስ ምን ስለሆነ? የኢየሱስ ምስክር ስለሆነ። ስለዚህ በመካከል የተገኘው ይህ ሰው በልቡ የተሰወረው ሲገለጥ፣ ምስጢሩ ሲታወቅ፣ ትንቢት ሲነገርበት ምንድን ነው የሚሆነው ማለት ነው? ንስሐ ነው የሚገባው። እግዚአብሔር በእውነት በመካከላቸው ነው ያለው የሚለው። ስለዚህ ልጅነቱን ይወስዳል ማለት ነው። የልጅነት መብቱን ያገኛል ማለት ነው። የእግዚአብሔር ወራሽ ይሆናል ማለት ነው። የእግዚአብሔር ፈቃድ በሙላት በዚህ ሰው ይፈጸማል ማለት ነው። ለምን ታዲያ ትንቢት ለምን አትናገርም? ትንቢት ለምን አትናገሪም? ሁሉ እኮ ነው የሚለው። ሁሉም እንዲማሩ፣ ሁሉም እንዲመከሩ፣ ሁላችሁም በእያንዳንዳችሁ ትንቢት ልትናገሩ ትችላላችሁ። ስለዚህ ይሄኛውን የሚበልጠውን ነገር ማድረግ እየቻልሽ እግዚአብሔር እንዲህ ይላል እኮ ነው ያለው ጴጥሮስ። በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ። ከዛስ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ። ጌታ ይረዳናል። ተጠቃሚ እስካልሆንክ አንተን የሚጠቅስ ወደ አንተ የሚመለከት ለአንተ የሚሆን ክፍያ እስከሌለ ድረስ እያልኩ ነው። ነቢያቱን ከሚያሳዱ፣ ከሚያንገላቱ፣ ስሞቻቸውን ከሚያጠፉ፣ የእነሱን ነገር ከሚያንቋሽሹ ከነሱ መካከል ውጣና ምን እያልኩ ነው? ወደዚህኛው ህብረት ተቀላቀል። ብትችል ራስን ገልጠ፣ ባትችል ግን ኑር አትኑር ሳያውቁ ተደብቀህ እያልኩ ነው። ወንድሜ ይህ እጅግ የሚጠቅምህ ምክር ነው። ለምን ቅጥርህን አፍርሰ በሞኝነት ለምን አጥርህን ገነጣጥለ ድቦች እንዲያገኙ ነገርህን እንዲፈረካክሱብህ ለምን ትመቻቻለህ? ይልቁን ወጥተህ በመጨረሻው ቀን እንደዚህ ይሆናል ነው የተባለው። ምን? ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ። ከዛስ ወንዶችና ሴቶች ልጆቻችሁ ምን ይላሉ? ትንቢት ይናገራሉ። ደግሞም ሁላችሁ አለ እኮ። ሁሉም እንዲማሩ፣ ሁሉም እንዲመከሩ፣ ሁላችሁ በእያንዳንዳችሁ ትንቢት ልትናገሩ ትችላላችሁ። አንደኛ ቆሮንቶስ ምዕራፍ 14 ላይ ያለ ሐሳብ ነው። እግዚአብሔር ይመስገን። ጌታ ይረዳናል። ተባረኩ።